ምን አይነት ጥያቄ አርግሻለሁ? ምን የሆነች ነው ልጅ? አዎ። ቆይ ለምን ማለቴ እንዴት? ምን አይነት ጥያቄ ነው? ደግሞም እንደዚህ አይነት ወሬ ብቻችሁን ነው ማውራት ያለባችሁ። ቤሊል። አቤት። ቆይ ምን ሆንሽ? ኧረ ምንም አልሆንኩም። ታዲያ ለምን ወደዚህ መጣሽ? አይ ወደ ክፍሌ መግባት ፈልጌ ነው። ቅር ያልሽ ነገር አለ? ኧረ የለም። ለምን አምላኬ በዚህ ትፈተኛለህ? ለምን አንድ የማንን ኮረላ ታቀራርበናለህ? ለምን ይህ ነገር አስበሽበት አይደለም አይደል? እንዲህ ማለት ለምን እንደዛ ታስባለህ? ያን የምትፈጠረው ነገር እኮ ነው። እኔ ራሴ እንዴት ስሰማ ማለት ሳየው ደንግጫለሁ እንጂ አስቤ አላደረኩትም። ቢሆን ነው የሚሻለው። ቆያቷ ምናምን በጊዜና ደስተኛ አይደለም እንዴ? በዚህ ሰዓት ምንም ነገር አያስደስተኝም። እናቴ እንደሰማሹ ነው። በቃ አቶ አምናና ጄሪ ከዚህ በኋላ ልጅ አላቸው። ስለዚህ ልጅ ያለውን ሰው ደግሞ መያዝም ሆነ ማሰናክል አልፈልግም። እሺ አንቺ ስሜት? ለእኔ ስሜት ብዬ የሚወለደውን ልጅ ላይ መጥፎ አሻራ አላሳርፍም። አሜን ቤሊ፣ አገባሻለሁ። ቤሊን ያልከው? ቤሊን አልኩ። ቤሊን ለማለት ፈልጌ እኮ። ጄሪ እንግዲህ በስተመጨረሻ በጣም ተናደደች። የምትጥለው የምታነሳው ነገር ግራ ገባት። ተቃጠለች። የተቃጠለችበት ምክንያት ደግሞ አቶ አምናን እንግዲህ በተኛበት ቦታ ብሌን ምንም የቱን ያክል እንኳን ሰዓትና ጊዜን ቢፈጅብኝም እውነቴን እልሻለሁ አንቺን ነው የማገባው ሲል እንግዲህ ጄሪ ሰማች። ጄሪ ከሰማች በኋላ በጣም ነው የተናደደችው። እንዴት እንደዚህ ላል በማለት እንግዲህ ቀጥታ ሄደችው ማንጋ ነው እዛው የፈረደበት ቦታ። በጣም በሚያሳዝን ነገር እንትና ጋር ብሌን ጋር ሄዳ አንቺ ከባሌ ላይ አይንሽን የማታነሽ ከሆነ እንተላለቃለን በማለት እንግዲህ ማስጠንቀቂያ ለብሌን ነግራለች ማለት ነው። ብሌንም አንቺ ባልሽን እንደፈለግሽ ማድረግ ትችያለሽ፣ እኔ ምንም ነገር አላደርገውም፣ የልጅሽን አባት ካሁን ወዲህ ጀምሮ እንደፈለገሽ አድርጊ በማለት ነግራታለች። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ሰላማችሁ ብዝት ይበልልኝ። እንዴት እንግዲህ ለኔ ተማርኩበትን እናንተም ትማራላችሁ በማለት ይዤላችሁ ከች ብያለሁ ማለት ነው ቤተሰቦቼ። በእርግጠኝነት ነው እኔ ከተማርኩበት ድራማ እናንተ ብዙ ነገር ትማሩበታላችሁና ብዙ ነገር ታስተውሉበታላችሁ በማለት ይዤላችሁ መጥቻለሁ ማለት ነው። እንግዲህ የእናት እንግዲህ በጣም በሚያሳዝን ነገር ይሄንን ድራማ ያልደስ ያላለው ይሄንን ድራማ ያልወደደ ሰው ማንም አለ ብዬ አላስብም። ሁላችንም ወደነዋል። ሁላችንም በጣም ነው እንትን ያለበት ማለት ነው። እንግዲህ ወዴት እየሄደ ነው ሲባል አቶ አምናን እንግዲህ በአሁን ሰዓት ሾጥ እያደረገው ይገኛል ማለት ነው። ሾጥ እያደረገ ያለው ነገር ደግሞ በጣም የተምታታበት ነገር ብዙ ነገር አለ። ዙሪያውን በጣም ችግር በችግርና በጣም በሚያሳዝን ነገር በሁሉ ነገር እንግዲህ በጣም በእንትን ውስጥ ነው ያለው ማለት ነው። ያልታሰበ ነገር ውስጥ ነው ያለው ማለት ነው። እንግዲህ ምንድነው ችግሩ ሲባል ቤተሰቦቼ ችግሩ በጣም በሚያሳዝን ነገር ጋይስዬ ያለው ነገር ምንድነው ሲባል እንግዲህ ያለው ነገር በጣም ከበድ ያለ ነው ማለት ነው። ሁሉም ከዚህም በጣም ችግር የሚፈጥር ነው ማለት ነው ያለው ማለት ነው። በጣም በሚያሳዝን ነገር ማለት ነው ቤተሰቦቼ እንግዲህ የምላችሁ ነገር ምን ለማለት ፈልጌ ነው የኔ ውዶች፣ ይሄ ድራማ በጣም ውስጡን በጣም ብዙ ነገር ሚስጥር አለ ብዙ ማለት ነው። ያልተጠበቀ በጣም ከባድ ሚስጥር እንዳለ ነው የሚያሳየው ማለት ነው የኔ ውዶች። እንግዲህ ምን ልላችሁ ፈልጌ ነው የኔ እንግዲህ ጄሪ በስተመጨረሻ እዛ ቤት ውስጥ የገባችበት ምክንያት ለገንዘብ ነው። የአቶ አምናንን ሀብትና ንብረት የራሷ ለማድረግ ነው ፍላጎቷ ማለት ነው።
እንግዲህ በስተመጨረሻ ደግሞ እንትናም የመጣችበት ምክንያት እንግዲህ ሲፋንም ለራሷ ጥቅም ነው ለእናቷ እንደም ለመበቀል ሁለቱም በቃ ወደዳችሁን ጠላችሁም የራሳቸውን እንትን ለማከናወን የመጡት ማለት ነው። እዛ ውስጥ የመጣችሁ ፍቅር ወይ ደግሞ በትክክለኛ የመጣችበት ምግባር ይዛ የመጣችሁ አንደኛ ብሌን ብቻ ነች። ሌላው ሁሉም ሰው የራሳቸውን ነገር ይዘው ነው የመጡት ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ እንግዲህ በጣም የሚያሳዝን ነገር የአቶ አምናን አክስት በአሁን ሰዓት የመጣችው የወይዘሮ ሰማዕት እህት በጣም ኃይለኛና በጣም እንደምትታይ እንዳያችሁ እንግዲህ በጣም ጎበዝና በጣም ሁሉ ነገር መመርመር የምትፈልግ ነው ማለት ነው። እኔ እውነት እነግራችኋለሁ ብላለች። እውነቱ ስነግር እንግዲህ በእያንዳንዱ ነገር ያለውን ነገር እንትን እላለሁ አጣራለሁ። የእህቴ ደም እንደዚህ ሆኖ አይቀርም በማለት እንግዲህ እንትን ብላለች ማለት ነው። በፍጹም አይቀርም የእናቴ ደም እንደዚህ ሆኖ ከልብ ሆኖ የእህቴ ደም እንደዚህ ከልብ ሆኖ አይቀርም። ነገሮቹን ሁላ በእርግጠኝነት ሆኜ እህቴ ማን እንደዚህ እንዳደረገ እደርስበታለሁ በማለት እንግዲህ እንትን እያለች ትገኛለች ማለት ነው። ቤተሰቦቼ ግን በእርግጠኝነት እኔ የምትደርስበት ነው የሚመስለኝ ማለት ነው። ጊዜና ሰዓት ለጊዜው ቢፈጅባትም የቀኑ ጊዜ የሰዓቱ ጊዜ ሁሉ ነገር እንደምትደርስበትና እንደምታውቅ ነገሮችን ሁላ ተስፋ አደርጋለሁ ማለት ነው። እኔ እንደተሰማኝ እንደዛ ነው የማስበው ማለት ነው። እንግዲህ እናት ሳራንም ሄዳ ጠይቃት ነበረ። እናት ሳራንም የምታውቂው ነገር ካለ እባክሽ እንድትነግርኝ እፈልጋለሁ በማለት እንግዲህ ጠይቃት ነበረ ማለት ነው። እናት ሳራ ደግሞ እኔ በእውነት የማውቀው ነገር የለም፣ ግን ደግሞ እኮ ህመም በጣም ጸንቶባት ነበረ። ይሄ አሟሟቷ በህመም ደረጃ ይመስለኛል እንጂ በሌላ ነገር በምንድን ነው ብለሽ ታስቢያለሽ እያለቻት ነበረ ማለት ነው። በፍጹም እኔ ዶክተሩን ስጠይቅ እንደዚህ ለጉዳት የሚሰጥ በሽታ ነው አላለኝም። በሽታ ለጉዳት የሚሰጥ አይደለም፣ ግን ደግሞ እንዴት ነው እንደዚህ በአንድ አፍታ እንደዚህ ልትሆን የደረሰችው በማለት እንግዲህ በጣም በማሰብ ውስጥና በአሁን ሰዓት በማገናዘብ ውስጥ ትገኛለች ማለት ነው። እንግዲህ አቶ አምናን በአሁን ሰዓት ምንም ነገር ለጊዜው የጠረጠረው ነገር የለም፣ ግን ወደፊት ነገሮቹን ላይ ሲያስተውልና ከኋላው ምንድን ያለው ለምንድን ነው እነዚህ ሰዎች እዚህ ቤት ያሉት ምንድን ነው የሚለውን ነገር ካስተዋለ በኋላ በእርግጠኝነት ነገሮቹን ሁላ ይረዳል ብዬ አስባለሁ ማለት ነው። በነገራችን ላይ ነገሮች ሁላ ጊዜና ሰዓት ይጠብቃቸዋል እንጂ እውነቴን ነው የምላችሁ። ጊዜ ሁሉ ነገር ነገሮች ሁላ ጊዜ ጠብቀዋል እንጂ ሰዓትና ጊዜ ጠብቀዋል እንጂ የጊዜ ለታ እውነቴን ነው የምላችሁ እንትን መሆኑ አይቀርም ማለት ነው። ይሄ መታወቁ አይቀርም ማለት ነው። በእርግጠኝነት ሆኜ የምነግራችሁ ማለት ነው ቤተሰቦቼ። በእርግጥ ያው ነገሮችን የሆነ ነገር መስዋዕት ያስከፍላል ያንን ነገር ለማድረግና ለመፈጸም ማለት ነው። ግን ደግሞ የጊዜ ለታ ሁሉ ነገር እንደሆነ ይሆናል ብዬ አስባለሁ ማለት ነው ቤተሰቦቼ። አቶ አምናን እንግዲህ በአሁን ሰዓት በጣም እያሳሰበዋለሁ ከእናቱ ሞት የበለጠ የጄሪ እርግዝና በጣም ነው የከበደው። ምክንያቱም ብሌንን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ያላሰበው ያላቀደው ነው የደረሰበት ማለት ነው። አስባችሁታል? ከማይወዱ ሰው ጋራ ማርገዝ፣ ከማይወዱ ሰው ጋራ ለመውለድ እንትን ማለት በጣም ከባድ ነው። ቤተሰብ በጣም ነው ውስጥ የሚያመው በጣም ማለት ነው። ገባችሁ? ስለዛን በአሁን ሰዓት በጣም ይሄ ነገር እንዴት ሊሆን ይችላል? በዛ ላይ ደግሞ ብሌንም ከሱ እንድትርቀው፣ ምክንያቱም በጣም እኔ እጎዳሻለሁ፣ ስለምጎዳሽ እባክሽ ከኔ ራቂ እያላት ይገኛል ማለት ነው። ከኔ ራቂ፣ እኔ ጎዳሻለሁ፣ የበለጠ እኔ ከተጠጋሽኝ የበለጠ ላንቺ መከራና ስቃይ እጄብሽ ስለምመጣ ከኔ ብትርቂ ይሻላል በማለት እንግዲህ ማስጠንቀቂያ ለሷም ነግሯታል ማለት ነው። እሷ ደግሞ በፍጹም ይሄን ነገር መቼም አላደርገውም ብላ እየመለሰችለት ትገኛለች ማለት ነው። መቼም እኔ ካንተ ልርቅ አልችልም፣ ምክንያቱም በአሁን ሰዓት እኔ ላንተ አስፈልግሃለሁ በማለት ትገኛለች ማለት ነው። ወይዘሮ ሜርሲም እንግዲህ ሜርሲ የምትባለው ሴትዮ ውስጡን እንግዲህ ብዙ ነገር እየሰራች ነው። ውስጡን እየሰራች ያለችው ነገር እናንተም ታውቃላችሁ ማለት ነው። ምንድነው ሲባል እንግዲህ ቤተሰቦቼ በጣም በሚያሳዝን ነገር እንግዲህ ከማን ወገን እንደሆነች ግራ ገባን። ከየትኛው ወገን እንደሆነች እኔ ግራ የገባኝ ነገር የወይዘሮ መርሲ ነገር የማን ወገን ናት?
የማን ወገን ነች? እኔ ግራ ገባኝ እኮ ገባችሁ? ምክንያቱም ወይዘሮ ሰማትን በፊትም በጣም ትጠላት ነበረ። አሁን ደግሞ እንግዲህ ነገሮችን መረጃ እየቀረጸች መረጃ እያዜ ትገኛለች። መጨረሻው ምንድነው ብላችሁ ታስባላችሁ? እኔ እኮ ግራ ገባኝ ጋይስ፣ ግራ ገባኝ የሷ ነገር ማለት ነው። እኔ እውነቴን ነው የምላችሁ። መቼ ቀኑን የሷ ማንነት የምታወቅበት ቀን በጣም ከባድ ነው። ምክንያቱም ወይዘሮ መርሲ በጣም ብዙ ሰው በድላለች። አቶ አምናንን በድለዋለች። የቱን አክል እንኳን የወንድሜ ልጅ ነው ወደዋለሁ ምናምን ብትልም ውሸት ወሬ ነው። ብትወዱ ኑሮ ይሄንን ነገር አታደርግም ነበረ። ምክንያቱም ማን ነው እናቱን አቶ የሚደሰተው? ቤተሰብ እናቱን አቶ የሚደሰት ሰው አለ ብላችሁ ታስባላችሁ? በእናቱ መከራ በእናቱ ስቃይ የሚደሰት ሰው አለ? የለም በፍጹም ማለት ነው። እናት ነች። ስለዚህ እኔ ብቻ አላቅም ምን ላይ ችግር እንደሚደረስ ማለት ነው ቤተሰቦቼ። ለማንኛውም የኔ ውዶች በቀጣይ ቪዲዮ ከች እስከምንላችሁ ቸር ቆዩልኝ። የእውነት ለምታበረታቱኝ ሁሌም በርቺ ጠንክሪ ብላችሁ ጊዜ ሰዓት ለምትሰጡኝ ላይክ ሼር ለምታደርጉልኝ እጅግ አድርጌ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። የእውነት ፈጣሪ ይስጣችሁ፣ መድኃኒዓለም ይስጣችሁ። መልካም ጊዜ፣ መልካም ቆይታ